በላችሁ ላይ ብልጫ ጠራለሁ። በእናንተ አገልግሎት ላይ ብልጫ ጠራለሁ። በእናንተ ቢዝነስ ላይ የብልጫ መንፈስ ጠራለሁ። በልጣችሁ ነው ከዚህ የምትወጡ። ዳንኤል መልካም መንፈስ ስላለው ካለቆችና መሳፍንቶች ምን አደረገው? በለጠ። በልጠ ከተገኘ ጠላቶች ብዙ ነው። ዛሬ በጌታ በኢየሱስ ስም የሚያስበለጥ መንፈስ ነው የምትቀበሉ። አልፎ የሚያሳይ ተሻግሮ የሚያሻገር አራምዶ የሚያራምድ ሰምቶ የሚያሰማ የሚያስበለጥ የእግዚአብሔር መንፈስ የብልጫ መንፈስ ያገኛችሁ። የሚያስበለጥ መንፈስ ያገኛችሁ። የሚያሻገር መንፈስ ያገኛችሁ። ገዢ የሚያደርግ ስፒሪት ያገኛችሁ። ከሰው ጋር የምትጋጩ ለአንድ ነገር ብቻ ነው፣ ማብለጥ። የብልጫ ስፒሪት ካለ እግዚአብሔርም ይፈልጋል፣ ሰይጣንም ይፈልጋል፣ ሰውም ይፈልጋል። በትንሹ ጠላታችሁ ሶስት ነው፣ ግን ይጋዊ ነው። እግዚአብሔር የሚፈልግብህ ለማሳደግ ነው። ሰይጣን የሚፈልግብህ ለማጥፋት ነው። ሰው የሚፈልግበት ለማጥፋት ነው። ይሄ ሁሉ ምክንያቱ ኤክሰለንስ ሲኖር ብቻ። ሰውም አይመጣ፣ ከማንም ጋር አትጋጭ። መንፈሱ አደባባይ ካለ ግን ሰይጣንም ይዛ ከባለ ሰውም አለ። ጎደኛ አታበዛ። ዳንኤል ያስመለጠው እግዚአብሔር ዳንኤልና እግዚአብሔር ብቻ ነው የነበሩ። ዳንኤል ያስቀጠለው አብሮ የሰሩ ጎደኞች ጎደኞቹማ አንበሳ እንዲበላ አደረጉ። እግዚአብሔር ግን ከአንበሳ ከለከለ። ዝም ብሎ ተቃዋሚ እንዳይመስል የአንበሳ ጉርጋድ ላይ እንድጣል ነው ያደረጉት። ክፉ ጊዜ አብሮ ያሳለፈው ደግ ጊዜ አብሮ ያሳለፈ ሜቢ እነሱ እንዲሰሩ ራሳቸው በር የከፈተ ሰው ይሆን ይችላል። በንጉሱ ፊት ተወዳጅ ብቻ ስለሆኑ ነው የጠሉት። እግዚአብሔር ጋር የጀመሩ ሰዎች ከእግዚአብሔር ጋር ይቀጥላሉ። አብርሃም ከእግዚአብሔር ጋር በነበረ ጊዜና ከሎጥ ጋር የነበረ ጊዜ አስብ። ሚኒስትራችን፣ ጋሻችን፣ አባታችን፣ አጎታችን የሚሉ ብዙ ናቸው። ምክትል ጠቅላይ ሚኒስትር ሊሆኑ ነው። ምክንያቱም ኤክሰለንስ ላይ አለ። ኤክሰለንስ ላይ ካለ ሁሉ ይወድ ይመስላል፣ አይወድም። እግዚአብሔር ዳንኤል ያስቀጠለ ጎደኞቹ ሳይሆን እግዚአብሔርና ራሱ ማቀጠል ተፈልጋለ ብሎ ነገር ከእግዚአብሔር ጋር ተስማማን። ውሎ ከእግዚአብሔር ጋር አደር፣ ጸሎትም ከእግዚአብሔር ጋር አደር፣ ሐሳብም ከእግዚአብሔር ጋር አደር። ያን ጊዜ ትቀጥላል። ኤክሰለንስ መንፈስ ይሰበሰባል፣ ይመራል፣ ይገዛል። ዛሬ የሚያካፍለው ስለ ኤክሰለንስ ነው። የብልጫ መንፈስ ጎንጨ በተርግና የብልጫ መንፈስ ያገኛል ብሎት ዴይ ኦፍ ኤክሰለንስ ብሎት ደገሙና ዴይ ኦፍ ኤክሰለንስ ብሎት ዛሬ የብልጫ ቀን ነው ብሎት ከዚህ አድራሽ በልጤ ትወጣለህ ብሎት በልጬ ነው ወጣ ብሎት እስኪ ከዚህ ሲወጣ ብሎት የብልጫ መንፈስ ያገኛል። የብልጫ መንፈስ ያገኛል። በልጣችሁ ነው የምትወጡ። ዛሬ ዴይ ኦፍ ኤክሰለንስ ነው። በላችሁ ላይ ብልጫ ጠራለሁ። በእናንተ አገልግሎት ላይ ብልጫ ጠራለሁ። በእናንተ ቢዝነስ ላይ የብልጫ መንፈስ ጠራለሁ። በልጣችሁ ነው ከዚህ የምትወጡ። ዳንኤል ምዕራፍ 6 ከቁጥር 3 በድምጽ ስሙ። ዳንኤል መልካም መንፈስ ስላለው ካለቆችና ከመሳፍንቶች ምን አደረገው? በለጠ። ንጉሱ በመንግስቱ ላይ ልሾሞ ዘንድ ምን አደረገው? አሰበ። የዛን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነርዛ ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። በዛን ጊዜ አለቆችና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስት አለቃዎች ሁሉ፣ ሹማምንትና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይ ከሰው ያውስሙ። በዚህ ዘመን በልጣችሁ ከተገኛችሁ ጣጣ ነው። ጉንጭ በተርግና በልጤ ከተገኘ ጣጣ ነው ብሉት። በዚህ ዘመን ሌላ ችግር የለም ብሉት። ችግር አንድ ነው ብሉት። በልጤ ከተገኘ ጠላቶች ብዙ ነው። አሜን በል። ዛሬ በጌታ በኢየሱስ ስም የሚያስበለጥ መንፈስ ነው የምትቀበሉ። አልፎ የሚያሳይ ተሻግሮ የሚያሻገር አራምዶ የሚያራምድ ሰምቶ የሚያሰማ የሚያስበለጥ የእግዚአብሔር መንፈስ በላችሁ ላይ በኢየሱስ ስም ጠራሁት። በላችሁ ላይ በኢየሱስ ስም ጠራሁት። በላችሁ ላይ በኢየሱስ ስም ጠራሁት። የብልጫ መንፈስ ያገኛችሁ። የብልጫ መንፈስ ያገኛችሁ። የሚያስበለጥ መንፈስ ያገኛችሁ። የሚያሻገር መንፈስ ያገኛችሁ። ገዢ የሚያደርግ ስፒሪት ያገኛችሁ። ሃሌሉያ። ይኸው ስሙ። በልጣችሁ ከተገኛችሁ በዚህ ዘመን ጣጣ ነው።
ከሰው ጋር የምትጋጩ ለአንድ ነገር ብቻ ነው ማብለጥ ይወስሙ የምትበልጡ ከሆነ ጠላት አላችሁ ጠላት የሚኖራቸው ስትበልጡ እዛው ኖርማል ከሆንክ ማንንም ካንተ ጋር አይዋጋም ሲጀመር እኮ ኖርማል ሰው ሰይጣንም አይፈልግም ጨበደርክ ኖርማል ከሆንክ እግዚአብሔር አይደለም ሰይጣን ራሱ አይፈልግም ኖርማል ከሆናችሁ ሰይጣን ራሱ አይፈልጋችሁ የብልጫ ስፒሪት ካለ እግዚአብሔርም ይፈልጋል ሰይጣንም ይፈልጋል ሰውም ይፈልጋል በትንሹ ጠላታችሁ ሶስት ነው እስኪ አንድ አሜን በል ምን አልኩት ኤክሰለንስ ስፒሪት ካለብ እግዚአብሔርም ይፈልጋል ሰይጣንም ይፈልጋል ሰውም ይፈልጋል በትንሹ ላይሰንስ ያለው ሶስት ጠላት አለ ግን ይጋዊ ነው አንደኛውስ እግዚአብሔርም ይፈልግብ ለማሳደግ ነው ሰይጣን የሚፈልግብ ለማጥፋት ነው ሰው የሚፈልግበት ለማጥፋት ነው አሁን ደግሞ ቅናተኞች የሚፈልጉበት ለማጥፋት ነው ሁሉ ምክንያቱ ኤክሰለንስ ሲኖር ብቻ ነው ኤክሰለንስ ከሌለ ማንንም አይፈልጋችሁ ማንንም አይወዳችሁ ይወስሙ ኩሽና ውስጥ ገብታችሁ የምትኖሩ ሰዎች ኩሽና ውስጥ ሰይጣንም አይመጣም ሰውም አይመጣም ከማንም ጋር አትጋጭ መንፈሱ አደባባይ ካለ ግን ሰይጣንም ይዛ ከባለ ሰውም አለ ወደ አደባባይ ካሰብክ ገንጩር ታገኛለህ ወደ ኩሽና ካሰብክ ሰይጣንም የለበትም ሰውም የለበትም ዛሬ በኢየሱስ ስም አደባባይ ተቀበላለህ አሜን ወደ አደባባይ የሚያስገባ የእግዚአብሔር ቅባት አደባባይ የሚሰጥ ቅባት አሜን ወደ አደባባይ የሚያሻገር ቅባት አሜን ወደ አደባባይ የሚያወጣ ቅባት አሜን በኢየሱስ ስም ኢላችሁ ጠራውት አሜን በደምስም የብልጫ መንፈስ ማለት ኤክሰለንስ ስፒሪት ካለባችሁ ጠላታችሁ ሁሉ ሰው እናንተ ጠላት ነው ብልጫ መንፈስ ካለብኝ በየቀኑ የሚወለደው ውጋለ ደሞ ሲወለድ ውጋው አዲስ ነው በከሰው ይወለዳል ከሰይጣን ይወለዳል ከጎደኛ ይወለዳል ከጎረቤት ይወለዳል ምክንያቱ ብልጫ መንፈስ ካለ ደጋፊ ብዙ ነው ምክንያቱ ግን ደጋፊው ለመደገፍ አይደለም ለመጣል ነው የሚደግፉ ይወስሙ ብልጫ መንፈስ ካለብ ጎደኛ እንዳትይዝ ብልጫ መንፈስ ካለ ከተሻልክ ብቻ ውጣ እስኪ አንድ አሜን ይወስማ ብቻ ከሆንክ ምክርም ብቻ አሳብም ብቻው ውይይትም ብቻው ስሳባም ብቻው አገልግሎትም ብቻ ከሆንክ ቅባቱ ይቆያል ካልሆነ አይቆይም ይወስሙ ብልጫ መንፈስ ካለብ ሶጋትም ሰው ወደ አንተ ይመጣል ሲመጡ ግን ሽሹ ድሮ ፈልጌ ያላገኘ ሰው ፈልጎ ይመጣል አንተ ደግሞ ጌታ አዘጋጅ ትላለህ ኖ አላዘጋጀም ለምን ድሮ በፈለክ ጊዜ ለምን ድሮ ያላዘጋጀው አሁን እኮ አንተ ፈልገህ አይደለም ያርክ ፈልጎ ነው የመጣው ከተቻልክ ሽሽ ምክንያቱስ ብልጫ መንፈስ ውስጥ እያንዳንዱ ጊዜ እንድትመታ ይፈልጋሉ እንጂ እንድትወጣ አይፈልጉም አሜን በል አሜን ሶስት ሆቴል በመስመር ከተከፈተ ምግቡ እኩል አይሆንም ዋጋም እኩል አይሆንም ድሮ ብራንድ የነበረ ሆቴል እየሰራ ጎኑ መጥቶ ሌላ ሆቴል ይከፍተዋል አንተ የምትሸጠው ምግብ አንተ 30,000 የምትሸጠው ሆነ ወይ 3,000 ሆነ እዚህ ደግሞ 500 ዶላር ምክንያቱ ያንተ ቢዝነስ ከመጣ በኋላ ምግቡ ያንቺ ዋጋ ላይ ያስገባ ነው ያንቺ ቢዝነስ እስከሚመታ ድረስ እሱ በኪሳራ ነው የሚጀምረው ይወስማ ሰይጣን አንተ ሊመታ ብሎ በኪሳራ ነው ጉዞ የሚጀምረው በድምስሙ ሊመታችሁ ሲፈልግ ሲጀምር በኪሳራም አምኖበት ነው የሚከሰደበት ምክንያቱ ምንድነው አንተ ሊመታ ስል ነው ሚሰራ ምግቡ እኮ በ500 አይደለም ምግቡ የሚወጣበት ብዙ ብር ነው ያንተ ካስተመሮች ሊመታ ስል በ500 ብር ይሸጣል ልክ ያንተ ካስተመር ቤቱ ባዶ ሆኖ ወደ ሱስ ሲገለበት ነገ ደግሞ ከአንድ ሳምንት በኋላ 1000 ያስገባል ምክንያቱ አንተ ሊመታ ነው ብሩ የቀነሰው ምክንያቱ ምንድነው አይዳው ሼር አርጋል የሚሰራበት ምግቡ አይዳ አካፍላል አይዳ ስላካፈልክ ያንተ አይዳ ተቀብለዋል ጎደኛ ሆኖ ይቀርባል ጎደኛ ሆኖ ይጠጋል ጎደኛ ሆኖ አብሮ ካንተ ጋር ይጀምራል ስትለያዩ ግን ጠላት ሆናችሁ ነው የምትለያዩ ብልጫ መንፈስ ካለብሽ ሽሽ እግር አውጣ ነው ከደረሱብሽ ሽሽ ጎደኛ አትይዝ ጎደኛ አታበዛ ዳንኤል ያስመለጠው እግዚአብሔር ዳንኤልና እግዚአብሔር ብቻ ነው የነበሩ
እግዚአብሔር ጋር የጀመሩ ሰዎች ከእግዚአብሔር ጋር ይቀጥላሉ። ሰው ያካስገባ ማላ ኢስታክ ያለ አብርሃም ከእግዚአብሔር ጋር በነበረ ጊዜና ከሎጥ ጋር የነበረ ጊዜ አስቡ። ከሎጥ ጋር በነበረ ጊዜ ዘገየ፣ ከእግዚአብሔር ጋር በነበረ ጊዜ ፈጠነ። ሰው ባስገባችሁ ጊዜ የሆነ ቀን ትዘገያል። ኢመን ምክንያቱ ማሮጥ የሚገባ ሰዓት ላይ እንዳትሮጥ ያደርጋል። ማሄድ የሚገባ ሰዓት ላይ እንዳትሄድ ያደርጋል። መጸለይ የሚገባ ሰዓት ላይ እንዳይጸለይ ያደርጋል። ማሰብ የሚገባ ሰዓት ላይ እንዳታስብ ያደርጋል። ምክንያቱ ምንድነው? ብልጫ መንፈስ ካለ በቦሌም በባለም አንተ ሊመቱ ይታገላሉ እንጂ አንተ እንድትወጣ አይታገሉ። ጨበጠርከ ለኔ የሚሰራ እግዚአብሔር ብቻ ነው በዚህ ምድር ላይ ብሎ ነገሩ በሎ የነገርኩ አለ። ስፒሪቹዋል ነው። ስፒሪቹዋል ነገሩ ስፒሪቹዋል ነው። መንፈሳዊ ነገሩ መንፈሳዊ ነው። ጨበጠርክና አንተ እንድትወጣ የሚታገለው እግዚአብሔር ነው ብሎ ነገሩ። አሜን በልስኪ። ስለዚህ ኤክሰለንስ ስፒሪት ካለብ ወዳጅ የለም። አሜን። ወዳጅ የለም። ማንም አንተ ሊወድ አይመጣም። አንተ ልጥል ነው የሚመጣ። ጠቅላይ ሚኒስትር ከሆንክ በኋላ ራስህ ጠቅላይ ሚኒስትራችን ጋሻችን አባታችን አጎታችን የሚሉ ብዙ ናቸው። ምክትል ጠቅላይ ሚኒስትር ሊሆኑ ነው። ካባረርክስ ሲጀመር የሱ ሐሳብ መጀመሪያም ሮንግ ነበረ። የተመታ ሰውዬ ነበረ። ያወሩት እኮ ስልጣን ፈልጉ። ስልጣን ከከለከልክም ጣጣ ነው። ሰምቷል አማርኛ? ምክንያቱም ኤክሰለንስ ላይ አለ። ኤክሰለንስ ላይ ካለ ሁሉ ይወድ ይመስላል። አይወድም። ማንም አይወዳችሁ ሲጀመር። ምክንያቱስ እግዚአብሔር እንደ ዮናታን የቅንና የልብ ሰው ከሰጠ ውጭ እሱም ከ100,000 2 ነው የሚገኘው። ዛሬ ከዚህ ቸርች ስትሄዱ ከጉርጓድ ወጣችሁ ነው የምትሄዱ። ከጉርጓድ የሚያስወጣ መንፈስ ያገኛል። ከገባችሁበት ጉርጓድ እርግጠኛ ነኝ ትወጣላችሁ። እስኪ አንተ ከጉርጓድ ትወጣለህ ብሎ እስኪ ደግሞና ከጉርጓድ ትወጣለህ ብሎ እስኪ ከጉርጓድ መውጣት ይሆናል ብሎ እስኪ ከዚህ ሲመለስ ብሎ እስኪ ከገባበት ቦታ ወጣለሁ፣ ከጉርጓድ ወጣለሁ። ያ እስኪ አንድ አሜን። ዳንኤል ያስቀጠለ ጓደኞቹ ሳይሆን እግዚአብሔርና ራሱ ነገር ግን መቀጠል ተፈልጋለ ብሎ ነገሩት። ከእግዚአብሔር ጋር ተስማማና ውሎ ከእግዚአብሔር ጋር አደርግ፣ ጸሎትም ከእግዚአብሔር ጋር አደርግ፣ ሐሳብም ከእግዚአብሔር ጋር አደርግ። ያን ጊዜ ትቀጥላለህ። እስኪ አንዴ ይቀጥላል ብሎ እስኪ ያ እንደ ዮናታን የሆኑ ደግሞ ልጆች አሉ። ልባቸው ቅን የሆኑ ሰዎች፣ የተቀቡ ሰዎች፣ ዙራሉ ሰዎች አላቸው። ነጋዴም ሆነ መንግስት ኤቭሪዌይ ማንም ሰው ልትሆን ትችላለህ አንተ። እቺ ሚሰጅ ለሁሉ ሰው ይጠቅማል። ቢዝነስ ከሳካቢ፣ ሆቴል ከሳካቢ፣ ሱቅ ከሳካቢ መጥቶ ጎን ለሱቅ ይከፍታል። እስኪ ቡና ጠጡበት ክፈቱ። ልክ ያንተ ቡና ቤቱ ሰልፍ ካለ ያንተ ቡና ቤት ስማ፣ አንተ ቡና መጠጡ ቤቱ በእጥፍ ብር ከፍሎ ቤት ያስለቀቃሉ። ደግሞ አንተ የነበርክበት ቤት መጥቶ ቡና ይከፍታሉ። ቅናት የሚመጣ ብልጫ ሲኖርብህ ብቻ ነው። የተሻለ ሰው ስትሆን የተሻለ ውጋ ነው የሚወጣብህ። ውጋም ራሱ የተሻለ ነው። ሰይጣንም የተሻለ ሉሲፈር ነው የሚላክብህ። አንዳንድ ሰዎች ውጋ አትወድም፣ ግን በረከት ወዳላችሁ። በረከት ራሱ ሽጉጥ ነው። ስትባረክ ሽጉጥ ይመጣባል። ቶክስ አለብህ የሚተኮሱብህ። ራሱ በረከቱ ፈንጂ አለብህ እጁ ላይ። ፈንጁ ቀስ ብለህ ከውስጡ መርዝ አወጥተህ ቀፎ ካስቀመጥ ካልቻልክ ይመታዋል። ራሱ ምን አለው? ፈንጂ ነው።
ጋንጩር ደግሞ ሲጨመር ኑክሌር ነው አንድ ላይ ዛሬ በጌታ በኢየሱስም አሮጌ ነገር አራገፋችሁ ነው የምትሉት እስኪ አንድ አራገፉ ማይደ ብሉስ እና አንድ ነገር ሊባረካችሁ ጉድ ማየት ፈልጋላችሁ ቀጥሉ አሜን በል አሜን እንዳትወርቅ አሜን ድካሚ እንዳይታይ አሜን ጉድ ታያለ ከዛ በኋላ ዛሬ የብልጫ መንፈስ ኢላችሁ ላይ ይውደቅ አሜን የብልጫ መንፈስ ኢላችሁ ላይ ይውደቅ አሜን እስኪ አንተ የብልጫ መንፈስ ብሎ እስኪ spirit of excellence ብሎት I receive it ብሎት spirit of excellence ብሎት I receive it in the name of Jesus እግዚአብሔር እድል ከሰጠልኝ ካስቀጠለልኝ ሰው እንዳትቀጥል ካልፈለጉ እግዚአብሔር ደግሞ እንድትቀጥል ከፈለገ ስለዚህ ከሰው ጋር አይደለም ያንተ ቻፕተር ይወስሚ እንዳትቀጥል ሰው ይፈልጋል እንድትቀጥል ግን እግዚአብሔር ይፈልጋል ስለዚህ ግረናቀኝ እንዳትቀጥል ሰው ይፈልጉ እንድትቀጥል ደግሞ እግዚአብሔር ከፈለገ ስለዚህ ያንተ ቻፕተር ከሰው ጋር አልቋል ማለት ነው ከእግዚአብሔር ጋር ካለ አንተ ምንድነው አንተ ሊደር ነህ አንተ በፊት እየመራ በጎቹ ይመጣሉ ዳንኤል ያስቀጠለው አብሮ የሰሩ ጎደኞች አይደለም ጎደኞቹማ አንበሳ እንዲበላ አደረጉ እግዚአብሔር ግን ከአንበሳ ከለከለ አሜን ጎንዳጆቹ ኮስማ ዝም ብሎ ተቃዋሚ እንዳይመስል የአንበሳ ጉርጋድ ላይ እንድጣል ነው ያደረጉት ክፉ ጊዜ አብሮ ያሳለፈው ደግ ጊዜ አብሮ ያሳለፈ ሜቢ እነሱ እንዲሰሩ ራሳቸው ባር የከፈተ ሰው ይሆን ይችላል በንጉሱ ፊት ተወዳጅ ብቻ ስለሆኑ ነው ጠሉት አዮ እግዚአብሔር በጎኑ ቆመ አሜን እግዚአብሔር ከጎናችሁ ከቆመ ሰው ምን አገባ አሜን ጭብጠር እግዚአብሔር ካንተ ጋር ካለ ብሉት ሰው ይመለከታል ብሉት ያ እስኪ እግዚአብሔር ከኔ ጋር ካለ በቂ ነው ብሉት እግዚአብሔር ከእናንተ ጋር ካለ እናንተ አሸናፊ ናችሁ አሜን ደሞ ያንተ ድል ሌላ ቦታ አይደለም አሜን በየቀኑ ድል ቤታችሁ ይመጣል አሜን ምክንያቱ የድሉ ባለቤት ማን ነው እግዚአብሔር ነው ኤክሰለንስ ስፒሪት የሚፈልጉ ሰዎች አዳማጭ ናቸው እንጂ ተናጋሪ አይደሉም ተናጋሪ ሰዎች ስፒሪቱ አለኝ ስለሚል ማስረዳት አትችልም እስኪ በአገልግሎት የበሰሉ ትልልቅ ሰዎች እስኪ ቅጥሩና አውሩ አውራ ዝም ብሎ ይሰማል ከጨረስክ በኋላ ሁለት ነገር ያወራል ሁለት ነገር እሱ ያወራበት ነገር 30 አመት ካንተው ሳይጠፋም አንተ እኮ 36 ሺህ ቋንቋ ቃላት ያወርታል ቁጭ ብለ እሱ ከጨረስክ በኋላ ሁለት ነገር ብቻ ይነግራል 36 አመት ካንተ ውስጥ የማይጠፋ ነገር ቀርቅሮ ነው የሚሄደው ምክንያቱም ምን ያደርጋል ማይንዱ ውስጥ ያለው ኤክሰለንስ ፈጥኖ እንዲያወራ ሳይሆን ሰምቶ እንዲያወራ ነው ይወስማ በኢኮኖሚ በልጤ ከተገኘ በአገልግሎት በልጤ ከተገኘ በቅባት በልጤ ከተገኘ በስልጣን በልጤ ከተገኘ በፖዚሽን በልጤ ከተገኘ ጠላት ብዙ ነው ማወቅ አለብኝ ማመን አለብኝ አሜን ነው ወይ አሜን ጠላት ብዙ ነው ማወቅ አለብኝ ማመን አለብኝ ምክንያቱም ምንድነው ኤክሰለንስ ካላችሁ ጠላቶቻችሁ ብዙ ነው እስኪ አንድ ጊዜ እፍ ብሉ እስኪ እንደዚህ እፍ ካላችሁ ሰዓት ማመን ብትችሉ ከናንተ ውስጥ ወጥቶ የሚጠፋ አሮጌ ነገር አለ አሜን ስሙ አንድ ነገር መረሳትና መጥላት የምትጀምሩ መቼ ነው ካያችሁ ነው አንድ ነገር ሳታይ መጥላትና ትረሳለህ አትረሳም መንፈሳዊ ሰው ግን ሳይ ይጥላል ሳይ ይረሳል ምክንያቱም መንፈሳዊ ሰዎች ማየት አያስፈልግም ስፒሪቱ ሴንስ ያደርጋል ሁላችሁ ሀብታም ትሆናላችሁ አሜን ቆስሙ አሁን እስኪ ብር የምትፈልጉ ሰዎች እጅ አንሳተ እስኪ ወደ ላይ ብር የምትፈልጉ ብር ካፈር ገጅ ብር ትፈልጋላችሁ ብር እኮ ቀላል ናት ምክንያቱ ምንድነው
ብር ካለ ቢያፍታም ከሆንክም ከየሆነ ሰዎች ስለምትበልጥ የሌለ ክስ ነው የምትቀበለው። ደሃም ይከሳባል፣ ሰይጣን የሚከሳባል፣ ጎረቤት የሚከስባል። እስኪ ቤታችሁን ልታሳደው ስትላችሁ ፎቅ ልስራ አልክ፣ ቤት ዝም ብሎ ቤታችሁ G+3 ልስራ ስትል ቦርደሬ ነው ቀበሌ ጋር ሄዶ ጫዋል በሰላም ይኖር ነበር ሰውየው። ይኸው ሀጥሬ ነቅሎ እስኪ አንድ አሜን። ሀጥሬ እዚህ ነበረ። ድሮ እኮ እዚህ አይደለም፣ ድሮም እዚህ አልነበረም፣ ድሮም እዚህ ነበር። ማታ ነቅለው ነው። ምክንያቱም ምንድነው? እንዳትሰራ ለ3 ወር ያዘገያል። ምክንያቱም ምንድነው? እለወጣለሁ ካልክ ነው። መኪና ጋራጅ አስገባና ልሸጥ ነው በል። ይሄ መኪና ልሸጥ ነውና አሳደሱ በል ለጋራጁ። የሌለ ችግር ይነግራል። ሞተሩ ጢጥ ያለ ነው። ጎማ ትክክል እየሰራ አይደለም። ፍሬን ሸራ ተበላሽቷል። ምክንያቱም ይሄ መኪና ሁለተኛ ስለማገኝ በዚህ መኪና አንተ መዝረፍ አለበት ጋራጁ። ለገማ ሌላ መኪና ስትገዛ አዲስ እኮ ለ5 ዓመት ለ6 ዓመት አታስገባም ጋራጅ 00 ስለሆነ። ስለዚህ ለምንድነው ጎሚሳ ሄዳችሁ መኪና ጎማ ስታረጋችሁ ቀስ ብለ ጎሚሳ መኪና ጎማ የሚወጋ? ነገ መጥተህ ንፋስ እንድታደርግ ነው። በልጤ ከተገኘ ኤውስ ከጥቃቅን እስከ አነሰኛ አይወዱ። መኪና አንተ እኮ ጋቢና ውስጥ ቁጭ በንፋስ ካረክ 4 ጎማ ተወቅቷል በመስማር። ከ3 ቀን በኋላ ጎማ ይተነፈሳል። ይዘህ ትዳለ ምን አላ ሊፈታ ትንሽ ዋስ ጨምርልኝ። ውሃ ወደ ንፋስ እየወጣ ነው ግን ፈትቼ ላይ ይላል። ፈቶ ደግሞ ሲፈታ ምንድነው የሚደበደበው? ቻርኬ አደስ አይደለም ዱቄት ያደርገዋል። ከዛስ ቻርኬ ቀይርልኝ አለልኝ ልሸጥ። አይወስማ ያንቺ ቡቱቱ አርጎ አንቺ ላይ ሰርቶ አንቺ ላይ ነግዶ አንቺ ላይ ሀብታም ሆኖ ነገ ደግሞ አንቺ ላይ ማከል ወደሞ በሚድንባለው ማገር ያስቀምጣል። ሰው ሁሉ ያንተ ቦታ ለመድረስ ነው የሚታገለው እንጂ ላንተ የሚታገል እንዳይመስል። ዛሬ ሐሳባችሁ ቀይራችሁ ነው ከዚህ የምትወጡ። እስኪ አንድ አሜን በል። እጅቱ ከፈርጉና ኤክሰለንስ መንፈስ ብሉት። ይሰበሰባል፣ ይመራል፣ ይገዛል። በጌታ በኢየሱስ ስም ከሰማይ የሆነ የእግዚአብሔር ቅባት እላችሁ ላይ ይውደቅ። እላችሁ ላይ ይውደቅ። እላችሁ ላይ ይውደቅ። ስሙ ወንድሞቼ፣ በዘመናችሁ ዳህ እንዳትል መቼ ሀብታም እንደምሆን ስለማታውቅ ችጋራም አትበል ከችግር መቼ እንደምወጣ ስለማታውቅ ለሰው የለም አትበል ሰው መቼ እንደሚያገኝ ስለማታውቅ ፋራ ነው አትበል አዋቂ የሚሆንበት መቼ ስለማታውቅ አታውቅ። አንድ ቀን ኢየሱስ መዝገብ በተገለበጠ ጊዜ አንተና እሱ በተገናኘ ጊዜ የምትናገርበት ነገር ያጣል። ከዛ ከምትደነገጥ አታወራ። ለዚህ እኮ ነው ሐና እግዚአብሔር ከፍ ያደርጋል፣ እግዚአብሔርም ዝቅ ያደርጋል፣ እግዚአብሔር ደሃም ያደርጋል፣ ባለጸጋም ያደርጋል፣ ይገላል፣ ደሞም ያነሳል፣ እግዚአብሔር አዋቂ ነውና አለች። ኤክሰለንስ ስፒሪት ከፈለጋችሁ ከዛሬ ቀን ጀምራችሁ ሳይለንት ሁኑ። ጎናችሁ ላላችሁ ሰዎች መቼ እንደሚለወጡ አታውቁም። እስኪ አንድ አሜን በሉ። ኤክሰለንስ ስፒሪት ካለ የበቀል መንፈስ አይኖርብኝ። የበቀል መንፈስ ያሉ ሰዎች ቅናተኞች ናቸው። ኤክሰለንስ ስፒሪት ማለት የበቀል መንፈስ አይደለም። በቀል መንፈስ የሰዎች ነገር ለብላሽ የሚፈልጉ ሰዎች፣ ለሰዎች ነገር ኦፍ ማድረግ የሚፈልጉ ሰዎች፣ የሰዎች ትዳር ውስጥ ገብቶ የሚበጠበጡ ሰዎች፣ የሰዎች አገልግሎት የሚበጠበጡ ሰዎች የሰይጣን መልእክተኞች ናቸው እንጂ የእግዚአብሔር ድምጽ የሉም። የወንድሞች ስኬት የሚጠሉ ሰዎች ከነሱ ጋራ ፌሎሺፕ አታደርግ ትመታለህ። በእግዚአብሔር ጋር ተስማማና አንተና እግዚአብሔር በአንድ ቢሮ ኦፊስ ለተገናኙ ከእግዚአብሔር ጋር ጸለው ፌሎሺፕ አድርጉት። እርግጠኛ ነኝ እግዚአብሔር የከፈተ በር ማንንም አይዘጋም። ደግሞ 2017
the year of high level victory ነው ከፍተኛ የድል ዓመት ነው ከፍተኛ የድል ዓመት ነው እጅ ከፈርጉና the year of high level victory ብሎ እስኪ the year of high level victory ብሎ እስኪ ያ ዝም ይበላችሁ ከሰራችሁ እግዚአብሔር ከናንተ ጋር ይሰራል ዝም ማትሉ ኮነ እግዚአብሔር ካንተ ጋር ይሰራል ዝምታ ካለብህ እግዚአብሔር አለብ እግዚአብሔር እዩ አይወዱም ግን ያሳያል እስኪ እግዚአብሔር እዩ አይወድም ብሎ እስኪ ራሱ ያሳያል ብሎ እስኪ ያ አንዳንድ ጊዜ ችግሩ የሚመጣም ችግሩ የምትሸኙበት ሲስተሙ ካላወቃችሁ ከተመታችሁ በኋላ ማንንም ሰው እናንተ አይፈልግም ከተመታ በኋላ ከተወደቅ በኋላ አትፈልግም አሁን ኢኮኖሚ ደክሟል አይደል ፋይናንሻሊም ደክሟል በተለያየ ችግር ውስጥ አላችሁ እንዳታያችሁ ይሄ የሚያልፍ ነገር ነው ይነግራለሁ ከጥቂት ጊዜ በኋላ አመት አይደለም ወራትም አይደለም ከጥቂት ጊዜ በኋላ ይሄ መከራ ሁሉ ትረሳለ እንዳለፈ ውሃ ትቆጥራለ ነገር ግን መከራ የህይወት እንጀራ አይደለም ብሎ እስኪ የህይወት እንጀራ እግዚአብሔር ነው ብሎት መከራ የህይወት እንጀራ አይደለም ያ ይሄ ማወቅ አለባችሁ በጣም ይሄ ደግሞ መርዳት አለባችሁ ግን ከሰዎች ጋር ያላችሁ ነገር በጣም ጥንቃቄ ማድረግ አለባችሁ ጥንቃቄ ሄዱ እኔ እንደ አንድ ፕሮፌት ለእናንተ የሚነግራቸው ውጋ አለባችሁ የዝጋ ኤክሰለንስ ካለ ውጋ አለብህ ይው ኤክሰለንስ ካለ ውጋች አለን ውጋ ይመጣል ቢመጣም ግን የምትሸኝበት መንገድ ታቃለ ውጋ አትፍሩ ውጋ ውደዱ ውጋ ቆንጆ ነው ግን ውጋ ከውስጥ ነው ከውጭ ነው ኦኬ ስለዚህ ውጋ አንደርስታንድ አድርጉት ምንም ውጋ አትፍሩ እኔ ውጋ ከሌለ እግዚአብሔር ጠይቃለሁ ለምንድን ነው ውጋ ዝም ያለ ይላሉ እኔ ወዳለሁ ታውቃችኋል ደስ ይለው ምለኝ ውጋ ቆንጆ ነው ውጋ ካለብኝ ምልክት አለ ምልክት ከጠፋ ውጋ የለም ነገሩ ምልክት ካለብኝ ውጋ አለ ብሎ ነበር ምልክት ከሌለ ውጋ የለም ብሎት ያ እግዚአብሔር አንተ ላይ ምልክት ካስቀመጠ ያ ምልክት ካንተ መውሰድ የሚፈልጉ ብዙ ስላሉ ይዋጋሉ ግን ከእግዚአብሔር ጋር ተስማማና አይዲ ጠቅላይ ሚኒስትር ካዮኔ አገ ጠቅላይ ሚኒስትር ጋር ነው ጎደኛ የሚሆነው ችግሩን ከቢያጋጠም ጦር መሳሪያ የሚሰጥ ወታደር የሚሰጥ ሰፖርት ደሞ እኮ ዝም ብሎ አገር ጋር አይሆኑም ከዋና ዋኖች ጋር ምን ነው እውነት አይደለም እንዴ ጠቅላይ ሚኒስትር ሆኖ የቀበሌ ሊቀመንበር ጋር ጎደኛ ይሆናል ወይ በምን ይታወቃል አይታወቁም ሲጀመር ዋና አገሮች አሁን እንደ አሜሪካ እንደ ጀርመን እንደ ዩናይትድ አረብ ዮ ቢመጣኩ ያ ጠቅላይ ሚኒስትር 300 ቢሊዮን ነገር ፈንድ ያደርገኛል ወይ አንተም ፈንድ ታደርጋለህ ዝም ቢሉ እንደ ቁራ ብቻ የሚጮሰው ምን ያደርጋል በመረዳት አትገናኙ በቅባት አትገናኙ በሐሳብ አትገናኙ በጸሎት በምንም አትገናኙ ሰው ጋር እንደ ጎደን ሆናለ ስፒሪታችሁ ማች ማድረግ ሰው ጋር ማዋለ ከፈለክ ያንተ መንፈስም እንደነሱ ይሆናል ምንም ነገር የሌለው ግን መላወጥ የሚፈልጉ ሰው ካገኘው ያዝ ከዛ ስፒሪቱ አካፈለው ስፒሪቱ ተቀብሎ የሚጠጣ ሆነ ሲጥ ተቀብሎ መጥቶ ስፒሪቱ የሚመለስ ሆነ እንዳስጥ አንሶ ጂጪነኮ መንፈሱ ኢግኖር አድርጎ ይመለስ ወደ አንተ ተው በቃ የለበትም ሰውየው አትጫነው ሁለተኛ እንዳትጫነው እሱ ላይ አይለበትም መንፈሱ ራሱ ከመለሰ ወደ አንተ ጋር እጅ እንደጫንቅ እጁ ራሱ ይነግረዋል ወንድሞቼ አሁን ሀብታም መሆን የምትፈልጉ ሰዎች እኔ የምትወዱ ከሆነ እኔ ውስጥ ያለው ቅባት ይፈልጋችሁ እንደመጣችሁ በምን መባረክ እንዳለባችሁ ማወቅ አለባችሁ አሁን የምትባረኩበት ሌላ ተራራ መውጣትም የለም ዳገትም የለም ጩኸትም የለም አሁን እዚህ ሆኜ ተከፈተ ካልኩ ተከፍቷል ዛሬ እዚህ ጉባኤ ውስጥ ሰዎች ሁሉ ተከፍቷል እግዚአብሔር
በሮቻችሁ ከፈተ በሮቻችሁ ከፈተ በር ተከፈተ በር ተከፈተ እስኪ በር ተከፈተ ብሎ እስኪ ተከፈተ ብሎ እስኪ በሮቹ ተከፈቱ ብሎ እስኪ በሮቹ ተከፈቱ ብሎት በሮቼ ተከፈተ ብሎት ለዘላለም አይዘጋም ብሎት ለዘላለም አይዘጋም እንዳይዘጋ ነው ተከፈተ ተከፋፈተ ተከፈተ 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 እስኪ ትልቅ ቦታ ማድረስ የምትፈልጉ ሰዎች እግዚአብሔር ትልቅ ቦታ እንዲያደርሳችሁ የምትፈልጉ ሰዎች ትልቅ ቦታ ማድረስ የምትፈልጉ ሰዎች እኔ እንደ እግዚአብሔር ሰው እንደ መንፈሳዊ ሰዎች ሰውም የምነግራቸው አብረ የምትዋል ሰው ለይ አብረ የምትዋል ሰው ከለየ በጥቂት ጊዜ ውስጥ ስኬት ጎዳና ላይ ትገባለህ በጥቂት ጊዜ ውስጥ ይሳካላል በጥቂት ጊዜ ውስጥ ነው የሚበረገድልኝ እስኪ ዛሬ የምትፈልጋችሁ ነገር እስኪ አስቡ 2 ደቂቃ ልስጣችሁ ከዛ ነው ቃል ላውጣችሁ የፈለጋችሁ ነገር አስቡ መልካም ነገር ብቻ ያሰባችሁ መልካም ነገር አንድም ሳይቀር ተፈጽሟል አንድም ሳይቀር ተፈጽሟል አንድም ሳይቀር ተፈጽሟል አንድም ሳይቀር ተፈጽሟል በኢየሱስ ስም ተፈጸመ ጂሰስ ማይት ነም ለእግዚአብሔር ክብር